ችግሮች ሁላ ይሄን አውቃለሁ። ግን አንተ ሀሳቡ አለ ይሆንልህ? አዎ ወደፊት ቀስ ብዬ ግን ቤትም አታገኝም በቀላሉ በጣም ከባድ ነው ጀርመን ቤት ለማግኘት 10-15 ሰው ወረፋ ጠብቀሽ ምናምን ከአንቺ ፊት ያሉት እዚህ ሀገር አሁን አንድ ሰው የሆነ ከአንድ ከተማ ከአንድ ስቴት ሙቭ ሲያደርግ ከ3 ወር በኋላ ነው እዛኛው ስቴት ውስጥ ሲስተም ውስጥ የሚገባው። ጀርመንም እንደዛ ነው። እንደዛ ነው። አብዛኛው አንድ አይነት ነው ይሮጣል። ጋይስ አብሮነታችሁን እያሳያችሁ ፕሊዝ። ያ ለፋኒ ለእኔ ምንም ነገር እንዳትልኩልኝ ማለት ነው። አንድ አክብሮን የመጣው 2 አብሮነታችሁን ለማሳየት ያ በዚህም ሰዎችን ሰፖርት ማድረግ እንችላለን። ሰው እንደዚህ ነኝ ባይልም ውጭ ሀገር ላይ ታውቃላችሁ አንዳንዴ ዱቄት ራሱ እንደሚያምርህ ውጭ ሀገር እንተዋውቃለን። ውጭ ሀገር ያለን ሰዎች አይደል ያ የሆነ ሲስተም ውስጥና የሆነ ህይወቶች እስከሚሳካል የምትፈልጉት ነገር እስከምታገኙ ድረስ ወይም ደግሞ የምትፈልጉት የስራ ሁኔታና ሁሉ ነገር እስከሚደላደል ትምህርት ቤት ማለጻነት አንተም ስራው ምናምን እሱ እስከሚመቻች ድረስ በጣም እንደምትቸገሩ ታውቃላችሁ። በጣም ውጭ ሀገሮችን እንተዋወቃለን። ያ ውጭ ሀገር አንድ ሰው ስላለ የሚሰጧችሁ በቋሚነት ቤት ይሰጧችኋል፣ የመብራት ይሰጠዋል። ትምህርት ያው ነፃ ስለሆነ ትምህርት ቤት ትሄዳል። ሌላ ነገር ግን ደብር ነፍስ ማለት ራስን አስተናገድ ማለት ነው። እንደዛ ያ ሀረር ደብር ነፍስ ይላል። ራስን አስተናግድ፣ ራስን ህይወትን ፈልግ ራሳችን እንደማለት ነው። ገባችሁ? እና እርግጠኛ ነኝ አሁን ፋኒም ናና ጌም ተጫወቱ እንኳን ብንለው አይጫወትም። የሆነ ለልመና ነው ለጅኒ ነው ለምናምን ነው ሰው የሚለው። ገባችሁ? እና ቢያንስ ከጎኑ ሆኑ። ገባችሁ? ያ እንደ ሰዎቹ ካከመበጥበጥ አያውቅበትም። ፋኒ እኛ አንዳንድ በቲክቶክ ቋንቋ አወራለሁ። ሶሪ አይ ፎሎ ካረጉኝ በቂ ነው። ፎሎ አድርጉ ናቸው። ያ ፎሎ አድርጉት። ኮፒ ሊንክ ምናምን ጅኒ ዩቱብም ሲከፍት ሲሰራ ዝም ብለህ የመስማት እንኳን ጊዜ ባይኖር ክፈቱት በየቴሌቪዥናችሁ ላይ ምናምን ችግር የለውም። አንድ ጊዜ አንገትን ሲስተም ስላችሁ ህይወትን ፕላንን እስከምታውቅ ነው። በድንገት የሆነ ነገር ሲፈጠር ፕላን ማድረግ ውጭ ሀገር እንደ አፍሪካ ተሯርጦ ምንም የምታመጣው ነገር የለም። ኤቭሪቲንግ ስቴፕ ባይ ስቴፕ ስትዘል ቆሙ ነው የሚስቁብህ ነጮች። የት እንደሚደርስ እናያለን ነው የሚሉት። ገባችሁ? ያ ስቴፕን ነው። ያ ስቴፕ እስከሚስተካከል ድረስ ሰዎች ትንሽ ይንገላታሉ። እና ያችን የሆነት እኔ ገና እዚህ ሀገር እንደመጣው አረብ ሀገር በጣም ብዙ ነገር ስለለመድኩኝ ራሴ ማስተዳደር እንትን ስለሆነ እዚህ ስራ ማግኘት ምናምን ገና ተማሪ ስለነበር መሮኝ መልሱኝ አልኳቸው። መልሱኝ በጣም ነው የገረማቸው። እና የሆነ የአየሩ ምናምን ግራንድ አጋባኝ ገብቷቸው እነሱ አንመልስም ቆይ ትንሽ እስከምታውቂው ነው ምናምን አሉኝ ማለት ነው። ብቻኛ መልሱኝ ያልኩ ሰው ብኖር ነው። ከዛን ወደ ትምህርት ጨርሼ ማለት መጨረሻ ሳይሆን ትምህርት እየተማርኩ ወደ ስራ ምናምን ሲሄድ የለም ከትምህርቱ ጎን የሚከፈለኝ እንደገና ደግሞ ምናምን የሚያገኙ ምናምን ከዛ ኖርማል የመኑ ላይፍ እየመጣ ሲመጣ በቃ አክሴፕት አደረኩት። ህይወቴን ትናለ ለምን ብዙ ነገር ስለለመድኩ ማለት ነው። አረብ ሀገር ብዙ ስራ መስራት ትችላለህ። አንተ ደከመኝ ካናል ታክስ አትከፍል ምን አትከፍል እና የውጭ ሀገር ላይፍ እናውቀዋለን። እና ፕሊዝ ሰፖርት አድርጉት። ቢያንስ 100 ሺህ እናስገባው። ይሄ እንትኑ ምን ነው የሚባለው? የጊፍቱ ነው የሚባለው። 100 ሺህ አስገቡ። ያ ቪው ነው ጋይስ። እየለመን አይደለም እኔ አስገድጄው ተርጆ። እሺ ያ እንደገና አቤት ከተቀመጠ ሚዲያ ላይ መስራት አለበት። ያ ለምን ልጆችን ትምህርት ቤት አድርሶ ምናምን ልጆችን ታውቃላችሁ አይደል? ግዴታ ሚዲያ ላይ መስራት አለበት። ምንም ልጆች ለማሳደግ ካካ ለመበጥበጥ እንኳን ይሁንና ቆርጦ የተነሱ አሉ አይደል? ለእነሱም ሰፖርት እናደርጋለን አይደል?
ምን ችግር አለው? ለሱ ሰፖርት ብናደርገው ቢያንስ አብረንህ ለማለት ነው። እና ከኔ ጋር ችግር ሊኖርብን ይችላል። ችግር የለውም፣ ነገ እንነጋገራለን። እሺ ፋኒ ግን የሁላችንም ሰፖርተር እኛ እንደምንደግፉ ቢያንስ ይህ ሀሳብ ያገናኘናል። እሺ ያ ለእኔ ሳይሆን ለፋኒ ለእኔ ለፋኒ እንትን አልኩት ለእኔ አይደል። ሄሎ በጣም አመሰግነው ለምታደርጊ ለእኔ ከጎኔ ስለምትቆሙ ከልብ አመሰግናለሁ። እና ማንም የለውም ብለው እነሱ እንደዚህ እንደፈለጉ ብዙ ነገር ቢያደርጉ አንቺ ግን ፋኒ እኔ እናትህ ነኝ አልመስልም። ዝም ብለህ ስታየኝ ራሱ ፋኒ ቅላታችን የመሳሰል ቅላታችን የመሳሰል አንቺም በጣም ብዙ ተመልካቾችም ከኔ ጎን ስለሚቆሙ ገባሽ ብዙ በጣም ያንተ ነገር የሆነ ነገር ከተፈጠረ መጀመሪያ መጥተው የሚነግሩኝ ለእኔ ነው። የሚገርም ነገር ትናንት ቪዲዮ ስትለቅ እኔ ሌላ ቶፒክ ላይ ነበርኩኝ። ሄሎ ፋኒ እኮ ለቀቀ ቪዲዮ ሄለን ሌላ ተይው ይህን ቶፒክ ነው ወደ እሱ አውሪ ይሉኛል። እግዚአብሔር ይባርክሽ፣ እግዚአብሔር ያክብርልኝ። የምር ከልብ ግድ ነው። ነገ ሰው የት እንደሚገናኝ አይታወቅም። ገባ? በእውነት ጉዳይ ላይ ሲሆን ነገ የት እንደምታገኘኝ አላውቅም። ገባ? በድዬም ከሆነ ነገ የት እንደምታገኘኝ አይታወቅም። ገባ? ይሄ ፊት ለፊት የሚታይ እውነት ነው። አፍሪካ ላይ ወይ ኢትዮጵያ ላይ ባልን ውጣልኝ ከቤቴ ብትለው ወይ ቤተሰብ ጋር ምናምን ይላል። የሚበላሽበት ሲስተም የለም ባል ከሚስቱ ጋር ስለተጣላ። ውጭ ሀገር ግን ሲስተሙ ላይ ይበላሻል። ችግሩ ገብቷል። ያን ነገር ስለማውቅ ነው። ይሄ ከቤት ወጣ ብቻ አይደለም፣ ሲስተምህ ነው የሚበላሸው። እንደገና ደግሞ እነሱ ያለህበትን ችግር መንግስት አምኖ እስከሚቀበል ድረስ ምትበላው ነገር እንደማይኖረው ያውቃል። ለምን ገና አሁን ወደ ስራ አለም የገባሃል አይደል? ይሄ የእውነት የማይካድ ነው። ይሄ የማይካድ ነው። እነሱ አምነው ከተቀበሉ የልጆቹ ሰዓትና መግቢያና መውጫ ፕላኑ ከገባ በኋላ ምናምን ከዛ እነሱን አድርሰው ወደ ስራ ትሄዳል። አሁን መኪና እንኳን ችግር ነው አይደል? ደግሞ ቪንተር ነው ገባ? አሁን በዚህ ጉዳይ ላይ እንድትሰራ ምናምን የኔ ልጆች እኔ ጋር የመጣናት ጎበዝ ናቸው። ሰዎችንም ሰፖርት ማድረግ ምንም የማናፍርባቸው ሰዎች ናቸው የሆነት እና ቢያንስ የሆነ ፈር እንትን ትላለህ። ለምን ነገ የምታሳፍረን ሰው እንዳልሆነ ብዙ አመት ስላየነ ማለት ነው። ገባ? እሱ ነው እንደዚህ ያደረግነው ብሎ የሚያፍሩብህ አይደለም። ለዛ 100,000 ያስገቡት ጋይስ፣ 100,000 አድርጉት። ይሄ ጊፍት ጋለሪ ነው የሚባለው ምን የሚባለው በቲክቶክኛ ፕሊዝ ዊ ስታንድ ከዚች ሆረር ከሆነች ሴትዮ አንድ እንትን ነው ሰው ጋይስ ፊት ላይ እንቁላል ይሰብራል። ጌም መሰላት እንደ እንቺ ቅጣት መሰላት እንደ እዚህ ጌም እንቁላል ስበር ምናምን ማሜ እያሉን አላውን ያዞሩታል። ፋኒ ጌም እየተጫወተ መሰላቸው እንዴ? አናቱ ላይ እንቁላል ሰበሩበት እኮ ጋይስ፣ አናቱ ላይ መንገድ እና ቁጭ ብሎ ይገለፍቷል። አሁን ስለሱ እንደማወራ ስለሚያውቁ ራቁታቸውን ዳንስ ሊደንሱ ነው። እናትየው ልጆቿን ትታ ኢትዮጵያ ብትመጣ ለምን ብትባል ምክንያቱ አሳማኝነት ሊኖረው ይችላል። ልጆቼ ህይወት እንዲቀይሩ ምናምን ብትል እናምናታለን። ገባችሁ? እቺ አሁን ውጭ ሀገር ላይ ምናቸውን ልትቀይር ነው አሁን ጥዬ የጣልኩት ብትል ምን ብላ ታሪክ ልትነውረ? ልጆች በዚህ በሆስት ማለት ነው ከቪንተር በፊት ያለ አየር በጣም ነው የሚበርድ። ልብስ ፋኒ አንድ ጥያቄ ልጠይቅ። ልዋጭ አለ እንደ ጀርመን ራሊ አለ ፋኒ ያቻላል። ታዲያ እንዴት ነው ምን ያደርጋል? ልብሱ ታጋለው እንደ ልብሱ ሳገነጥለው እንደ ሰጠው እንዴት ነው ሰው ልብስ አልሰጥም የሚለው? ጋይስ እኔ ልጆቼ ቆሽሸው መንገድ ላይ ሲታይ እንዴት ነው ደስ የሚል? ማለት ህጻናት ልጆቼ በተለየ አይን ሲታዩ ማየት እንዴት ነው? አይከብድም? ጋይስ አሁን ያንን እንቁላል ፊቱ ላይ እንደዛ ስትጥል
አንስቶ እሱን ቢጥል አሁን የት እንዳለ ታውቃላችሁ? እስር ቤት ነው ያለው። እስር ቤት እኛ ካልፈቀድን ጀርመን ላይ አይኖርም። እኔ ፖሊሶች ጓደኞች አለኝ ስትል ነበር አይደል? ያንን ነው የተጠቀመች። እና ፕሊዝ አክብሮን በዚህ ሰዓት ከኔ ጋር መገኘቱ ለምን ያፍጄ ነው የሚመጣው ታውቃላችሁ? ለዛ እናንተንም አክብሬ ትናንት አምኛችሁ አመጣዋለሁ ስላልኳችሁ እናንተ ፊት ነው የጻፍኩት። እዚህ ላችኋል ስወጣ ነው እንደዚህ የሚል ጣት ያየሁት። እናንተን አድርጉ ፕሊዝ 100 ሺህ ያስገቡ። ያ ይከብዳል። እሱ ፊት እንደዚህ አድርጉ ማለት ልክ ለዚህ እንደጠራሁት ብጤ ማለት ነው። ጥያቄ ያላችሁ ገስ በዛው እንትን እንዳይሆን ያ 100 ሺህ አስገቡት። የጊፍት እንትን ነው የሚባለው ምን የሚባለው ስሙ ምን የሚባለው ያ ይሁን ትርጉም አለው። እንደዚህ አይነት ሰው ሰፖርት ብታረጉ ገባችሁ? ስህተትን እንደማትደግፉ በደልን እንደማትደግፉ እንደዚህ በድለው ደስ ብላቸው ሌሊቱን ሙሉ ለሚዝናኑ ሰዎች ለነሱ ትልቅ እንትን ነው። ገባችሁ? ያ እኛ ስላልፈቀድን እዚህ ምድር ላይ አይኖሩም የሚሉት እነሱ ስላልፈቀዱ ሳይሆን እናንተ ስለፈቀዳችሁ መሆን እንዳለባችሁ አሳዩ። ቁጭ ብላ ታያታለች። አውቃታለሁ። ላይቭ ላይ እንኳን ብትኖር በሌላ ቴሌፎን እኔን ነው የምትከታተለው። ዛሴት ከጎኑ ነን። እግዚአብሔር ከጎኑ ነኝ። በፈለገ ግርግርማ ለፋኒ ሰዓት የሚሆን አናጣም። እኔ ዛሬ አላርም ሞልቼ የተኛሁት ለ4 ሰዓት ብቻ በዛው እንቅልፍ ይዞኝ እንዳይሄድ ስለተደራረበብኝ። ለምን ቃሌን ያጠፍኩ ምናምን ይመስላል። ገባችሁ? እኔ ግን በጣም እንትን ብዬ እና ፕሊዝ እነዚህ ከለራችሁ ብሉ የሆነ ሰዎች የት ነው ብሉ የሆናችሁ የምትመጡት? ለቁም ነገር አድርጉት እስቲ። ግዴታ እኔና ፋኒ እንቁላ መሰባበር አለብን? ዱቄት እንቀባባ እንደ ይሆን ይላል እንደ ፋኒ ዱቄት እንቀባል ይሄ እውነት እንዴ? ፋኒ ግን ጌም ምናምን መጫወት አትፈልግም? ኦ መስዬ በጣም አመሰግናለሁ። እሺ ቴንኪዩ መሲ ያ ቴንኪዩ መሲ ያ ቴንኪዩ ጋይስ። መቶ እናስገባው። ይሄ ኮይኑ ነው የምትሉት? ምን ነው የሚባለው? ይሄ አላውቀውም እኮ እኔ ጌም ለእንትንሽ ቤዛዬ በጣም አመሰግናለሁ። ጌም ለቲክቶክሽ እንደዚህ አንዳንድ ሪፖርት ሲሆን ጌም ተጫዋችበት ብለውኝ ለዛ ብቻ እጫወታለሁ። ጊፍት ጋለሪ ነው ጊፍት ጋለሪው 100 ሺህ ያስገቡልኝ ጋይስ ቴንኪዩ። ለዛ እጫወታለሁ እንደዚህ ለጊፍት ለምናምን በደም ሳይሆን ጀስት ጥሩ ነው ለእንትንሽ ለሪፖርቱ ብለውኝ እጫወት ነበር። ለወጣ አካባቢ እጫወታለሁ። ዋና ስገባ አይደለም። ለወጣ ስል የለም ከላይ ለወጣ ስል 1 ሰዓት ምናምን በዛ አሳልፋለሁ። ያ 100 ሺህ አስገቡልኝ ጋይስ። ሀንዚዬ በጣም አመሰግናለሁ። ሀንዚ ቴንኪዩ እንትና ሀንዚና እንትና ተረገን ነገር እኮ አለ። የኔ ግሩፖች እኮ ያበዱ ናቸው። ዩቱቦች በጣም ፈዘዛችሁ። ላይክ የለም እንዴ ሩታዬ በጣም መስመር ጽፎልኛል። በጣም ብዙ ሰው ከጠበቅኩት በላይ ማለት ነው። እና በጣም ከልብ አመሰግናለሁ ሁላችሁ። በድንገት ከቤት ወጣት፣ በድንገት ልጅ ያስተባልክ፣ በድንገት እንቁላል ተሰበርበት፣ በድንገት የውጭ ሀገር ሲስተም ምን አይነት ከባድ እንደሆነ እንዴት አያውቁት? ሁሉም ከውጭ ሀገር ያሉ ናቸው። ነገር በጣም አልጋ በአልጋ ነው ያለኝ። ከዛ በኋላ ገባሽ ልጆቹን ስለያዝኩ ሁሉ ነገር ቤቱን በአንድ ቀን ነው ሁሉ ነገር ያለቀው ማለት ነው። በድንገት ያውላ ስድብ ወረደብህ። ከባድ ነው እኮ። አይኔ የኔ ልጅ ብትሆን በሪል ላይፍ በመኪና መጥቼ ነበር ውሃ ምራጭባቸው እዛ ጀርባ ፋኒ የእውነት እንዴ አስባችሁታል? የኔ እንትኑን እንዴ ብላክ ሊስት ላይ እንደገና ደ ትዕግስትን ተፈታት ነው እኮ ስንቱ ወንድ እስር ቤት ያለው ትዕግስቱን ይፈታተኑ ናምታኝ ይሉና ዝም ብሎ ጠርሙስ አውስቶ ሲወረውር የሆነ ነገር ያደርጋታል ነፍስ በማጥፋት። ሌላ ጥያቄዎች ምን አለ? በነገራችን ላይ ኢንሳይደር ጌቲንግ ሌላ ጥያቄዎች ምን አለ? ያው ብዙዎቹን ነገር እኔ ሪያክሽን ሳረግንበት ነበር። እሱ ያው ነግሮናል። ምንድነው ሌላ ጥያቄ ጋይስ? እስቲ የእናንተን እንትን
ጥያቄ የዩቱቦችን ላያቸው ደግሞ ዩቱብ ላይም 700 ሰው እየሰማ ነው ፋኒ። እሺ በአጠቃላይ 3000 ሰዎች ያንተ ነገር አሳስቧቸው። ሁላችሁም ያክብርልኝ። እውነት ከልብ ከልብ አመሰግናለሁ። ሀሳባቸውን በውስጥ መስመር ጽፎልኝ ምንድነው የምትፈልገው ምን ላግዝህ በምን ልርዳህ በጣም ብዙ ሰዎች ነው የጻፉልኝ እና በጣም ከልብ አመሰግናለሁ ለሁላችሁም ለሀሳባችሁ። በጣም ብዙ ሰው ማመስገን እንፈልገዋል ይሉ አንቺ በጣም ከልብ አመሰግናለሁ። ከአንቺ ውጭም ሌላም ደግሞ እንደ እህት ማያት እንደ እናት ማያት ሌላም በጣም በውስጥ የምትረዳኛለች። እግዚአብሔር ያክብርልኝ። ወንድሜን ማመስገን እፈልጋለሁ። አብሮኝ በመሆኑ በአሁኑ ሰዓት ብዙ ነገር እሱም አግዞኛል። ገባሽ? ከልብ አመሰግናለሁ እና ሁላችሁንም እግዚአብሔር ያክብርልኝ። ተጨንቃችሁ የኔ ችግር ተሰምቷችሁ እንደዛ ስላጽናናችሁ በጣም ከልብ አመሰግናለሁ። ሁላችሁንም እግዚአብሔር ያክብርልኝ። አይ ግድ ነው ዩቱብ ፎሎ አድርጉት። ኦልሬዲ እንትን ነው ግን የእሱ ስም እንትን ነው። ላይቭ ይግባ ጌም ይጫወት። ላይቭ ትገባለህ ፋን ትንሽ ተጫወቱ እያሉ ጋር ላይቭ ዝም ብለህ አንተ ትከፍትና ፔጅህን ከዛ በኋላ ገዝተን እንልካለን። እንደ ጌም እንገባለን ማለት ነው። ከዛ ይኸው የምናወራው እናወራለን። ምንም አልተዘጋጀውም። ዛሬ ራሱ አዲስ ቤት ነው የገባሁት። ኦኬ ችግር እነሱ ተጻፉልኝ ብቻ። እሺ ያ ጋይስ በጌም ትረዱትንም ወደሱ እንትን በሉ። ያ 100,000 አስገቡት ፕሊዝ። ለእናንተ አይከብድም። አንድ አንበሳ ይሞላዋል ብዬ አስባለሁ። ከዛ በኋላ የእናንተ ነጥብ ደግሞ ሶልዬ ቴንኪዩ። ያ ሶል ኖል ቴንኪዩ። ያ ምን ጥያቄ አላችሁ? እስቲ ጥያቄ ፋኒ እናት መታ ታሳድግ ቪዛ ልላክላት እየተባለ ሲላገጥ ነበረ። ፕላን አለ እንዴ? ያ ኩዊንዬ ቴንኪዩ። እሺ ያ እስካሁን ግን ወደፊት አስባለሁ። አሁን ከዚህ በኋላ መታ እዚህ ለማየትም ቢያንስ አትሊስት እንድትመጣ ለመኖር ኢትዮጵያ የራሳቸው ሉልዬ በጣም አመሰግናለሁ። ያ የራሳቸው ላይፍ ስላላቸው ማዘር የጀርመን ላይፍ ትንሽ ለትልቅ ሰው ምናምን ይከብዳል እና አይከብድም ለሳቸው። ያው እሷንም ማስቸገር አልፈልግም። ከባድ ነው እሱ። ከዛም ተሽሎስ አዲስ ህይወት ከባድ ነው። ያ መቼም ቤት ውስጥ ነው የሚታሰሩት ለሚንቀሳቀስ ለወጣት ለሰራተኛ ለምናምን ወይም ደግሞ እዛው ውጭ ሀገር ላረጀ ሰው ነው እንጂ አዲስ ለመጣ ቤት ውስጥ ብቻ ለመቀመጥ የሚከብዳቸው ይመስለኛል አይደል? ከባድ ነው። እስቲ ልጆቹ እናታቸውን ጠይቆ ያውቁ? ፊሉ ምናምን ልጆቹ ጠይቆ ያውቁ? አያውቁም። ጠይቆ ያውቁም። ደስተኛ ናቸው በጣም እኔ ጋር በመሆናቸው። ግን ፋኒ አናስገባም ሲሉ የፊሉ እይታ እንዴት ነበር? እስቲ ምን አለች? ቃል ሳውጥታ አናስገባም ብለው እዛ ማለት ውጪ እንደዛ በብርድ ነበር አይደል? ምን ያህል ጊዜ ቆያችሁ ውጪ ላይ? ምን ያህል ጊዜ ቆማችሁ? በቃላትስ ምን አለች? 1 ሰዓት ሙሉ የተከራከርነው። በእርግጥ ዳኒም ነበር አጠገቤ። ፊሎ በጣም አድጋለች። አሁን እንደ ድሮ አለች። በጣም ሁሉ ነገር ሴፍ ታደርጋለች። በጣም ስማርት ናት። ምንም ነገር አትረሳም። የምታየውን ነገር ሁሉ ነገር ይገባታል። የአንቺን ፊትሽን አንብባ ትነግርሻለች። ኦልሬዲ ምን እንትን እንዳልሽ ትረዳሻለች። ገባሽ? ሁለቱም ያሳለፉት ነገር መቼም አይረሱትም። በዛ ሰዓት ከሱፐር ማርኬት ሆቴሎች የተፈጠረችውን ነገር ብቻ ራሱ የእሷ ስም ሲነሳ ስለ እሱ ነው የሚሆኑት ቀርበው በሩ ምናምን። ግን እነሱ ዋይ ቪዲዮ ነው ምናምን አንገባም አላሉም ማለት ይሄ ጸብ ስላልገባቸው በደም ለምን እንደዚህ ያደረገች ነው የሚሉት እነሱ ተናደው ማለት ነው። በንዴት አድርገው ያው ለምን እንደዚህ ተደረገ ነው የሚሉት። ምን ትዋ ብዬ አመሰግናለሁ። ወጣ ይተክ እሺ ያ ነገር በዛው እናመስግን ብዬ ነው። አለምዬ ቴንኪው። እሺ ቴንኪው ደስ እግዚአብሔር ያክብርልኝ።
ሄለን በቪዲዮ ይግባ ያለበትን ሁኔታ ስለማላውቅ ነው። ትገባለህ ፋኒ በቪዲዮ? አሁን ላይ አልችልም። በጣም ትልቅ ልጅ ናት። ገባሽ? ምንም የምትረሳውን ነገር የለም። በጣም አሁን ከምታስቢው በላይ ነው። ከአእምሮሽ በላይ ናት። ፊልም ያለችበት ሁኔታ እና እሷ አይደለችም። አዳም ራሱ ሁሉን ነገር ያውቃል። በቃ አእምሮቹ ላይ ምንም ትቀይዋለች። ጋይስ 100,000 ከዛም በላይ ከፈቀዳችሁ ሄዱ። አይኖ እንደ ማድረግ እንደምትችሉ አውቃለሁ። የእውነት በጣም እንደምትችሉ አውቃለሁ። ያ እና ፕሊስ እዚህ ጋር ከፋኒ ጎን መቆም እኔም መስማት አይደለም ምናምን አይደለም። ጀስት ያ የፋኒ ቀንደኛ የእሱ ደጋፊዎች እኛ ጋር አንድ ላይ ነን፣ አንድ አይነት ስለሆነ ነው እኛ ጋር ሰንጠራው ጥሪውን አቅርቦ የመጣው እንጂ አም ኖት ስፔሻል ማለት ነው። ግን ያለታ አሁን ስትታገል እንደዛ እንትን ስትል ኖ አላለችም፣ ለምን ምናምን አላለችም። አዲስ ስለሆነበት ስለማታውቅ ጸቢው ምናምን እንደ ልጅ ታወራለች። በጣም ጥሩ ነው ሲያለቅስ የነበረው በጣም ሲያለቅስ ነበር። እነሱ ራሱ ለማብረድ ብዙ እነሱ ትሪትመንት በጣም ብዙ እንትን ነው ተጎድተው ነበር። በጣም እያለቀሱ እዛ ቤት አልገባም ያለች በጣም በቃል አልፈልግም እዛ ቤት መግባት ራንን ማዘንን ማየት አልፈልግም በጭራሽ ነው። እሷ ነች በጣም የጮኸችው። ሁለቱን ያለቀሱ አዳም እሷን ተከትሎ ነው ሁሉ ነገር የሚያደርገው። ናይ አትገቡም እዚህ ቤት ብላ ስትጮህ የነበረው ዋና ድምጿ እናትየው ናት። አያትየው ናት። ስም ብዙ እንትን እንዳንል ፕሮሰስ ላይ ካለ ብዬ ነው። እሺ ፕሮሰስ እንዳናስገባ ያው በሁለታችን ማለመገባው እሷ ስለሆነች አብዛኛውን እሷ ናት እንትን የምትለው። የምትከለክለው ደግሞ እናታችን ናት። ጋይስ ችግር የለውም አገናኛችኋለሁ። ግን ቆይ መጀመሪያ በሰፖርት በምናምን እና ጥያቄን ካለ ምን ጠይቅ እንጨርስ ብዬ ነው። እኔ ያልጠየቅኩት ነገር ካለ አንዳንድ ጊዜ ትንሽ ገደቡንም ልጠብቅለት ብዬ ነው ብዙ ሁሉ ነገር እንትን የማልለው ለዛ ነው። ግን የረሳሁት ፖዘቲቭሊ እሱን ታርጌት ውስጥ የማስገባው ነገር ከጠይቃችሁ አገናኛችኋለሁ ማለት ላይቭ ላይ አብረን እንገባለን። እሺ ያ ችግር የለው። ያ ይሄን ያህል ጠላትና እንትን ልጅ አይደለም። ይሄን ያህል ማንነቱ የሚሰጋ ልጅ አይደለም። እና 100,000 100,000 ሩቅ ነው እንዴ እንደዚህ ጋይስ? እግዚአብሔር እኔ እኮ 100,000 ቅርብ ይመስለኝ ነበር። በጣም እኮ ቅርብ ይመስለኝ ነበር። አላውቅም ማለት ነው ስለ ቲክቶክ። ጋለሪው 100,000 ያስገቡት ነው ያለው። ያ የእውነት ሩቅ ነው ለካ ሄለና። ያ እስቲ አንተም እስቲ ያ ዩቱቦች በጣም ይቅርታ ፋኒ ሳምሪ እንዴት እንደዚህ ጨካኝ ሆነች ለልጆቿ? ይህንን ታዲያ የእሷ ስሜት ነው። እሱ መመለስ ይችላል። ይሄ እሷ ስሜት ነው። እንዴት መጨከኝ ቻለች? መመለስ ይችላል። አሁን ባለበት ስላለው ላይፍ እንጂ እሷ ስለሚሰማት ስሜትና ምናምን መናገር አይችልም አይደል? ያው ያ አሁን እሱ ስላለበት ሁኔታና የተፈጠረው ነገር ነው የምንጠይቀው አይደል ጋይስ? ያ ለዛ ነው። እሺ ያ እስቲ ያ ዩቱባቸውን እያነበብኳቸው አልነበረም። አሁን እያዩዋችሁ ነው። እሺ ሁለታችሁንም በዚህ እያዩዋችሁ ያ ብዙ ጥያቄ የማልጠይቀው እኮ ለዛ ነው። ለምን የሆነ ቪዲዮ ላይ እንደተናገረው ከሆነ ክስ ነገር ለምን ያ ፊቱ ላይ ሲደፉበት ለነበረው እንቁላል ምስክር ስለነበረ ማመልከት ከፈለግከ ሲባል ያን ነገር አመልክቶ አይደል?
ለዛ ነው እሺ፣ እንጂ ማውራው ነገር እንትን ብዬ አይደለም። ጀስት ግን አብሮነታችንንና አንዳንድ ከቪዲዮ ላይ ከገለጻቸው ውጪ እንዴት ልጆቹ ምን አሉ? እንዴት ፖሊስ አናስገባም ሲሉ እሱንስ እሺ ልጆችንስ እንዴት ቤት ሳይኖረው ይዘህ ሂድ አሉት ብላችሁ ላሳሰባችሁ ነው የጠየቅነው። ፖሊስ መገላገል እንጂ መዳኘት መብት የለውም። ይህን ታውቃለች። አንተ ይህን አድርጌ አንተ ይህን አድርጌ አይልም። ሁለት ተጻራሪ የሆነን አካል መለያየት ነው ስራው። ታውቃላችሁ። ያ እና ፕሊስ እንትን አድርጉ 100,000 አልሙሉለት ጋለሪው እና ከዛን ገዝት ላስገባችሁ እዚሁ ፋኒ እያለ ማለት ነው። የአይናችሁ ከለር እንትን የሚለው ያ እንትን በሉ እነዛኛው አካል እንዲስቁ ነው እነዛ ስም አንጠራ እነዛ እንዲስቁ ነው። ጠይቆ የሚሞላ የለም እንዲባለው ይሁን ያ እንዲ ዛሴት እየበላ ፋኒ ግን ብላ እሺ፣ በእናት በጣም ተጎሳቁለሃል። ቪዲዮ ላይ ሳይ ከንፈሩ ላይ ልቋል እንትን ብላ ከንፈር እንትን አለ ስትጎሳቆል አንተ ፊት ላይ ነው ቶሎ የሚታየው። ይላሉ ኮሜንት ላይ ራሱ ያስቀምጡ ነው። ያ ራስን ጠብቀሽ ያ እንደዛ አይነት ችግር ያለባት መስለኝም ማለት ጎበዝ ናት፣ ትዕግስተኛ ናት ትመስለኛለህ። ቤት ውስጥ ድረስ ምናምን ምግብ መስራት ጎበዝ ትመስለኛለህ። ያ ጎበዝ ነው። አሁን ዩቱብን እቤት ስላለ ስራ መሄድ ስለማይመች ለጊዜው አክቲቭ ሆነበት። እሺ ይገባኛል። መንግስት የቤትና የቤት ኪራይና የመብራት እንጂ ሌላ ነገር እንደማይችል አውቃለሁ። ወይንም የምትበሉት ምግብ ብሎ የተወሰነ ብር አንድ ሰው በነፍስ ወከፍ ይሄን ያህል መብላት አለበት ብሎ የሚወስኑት አለ። ያንን ነው የሚያስገቡት እንጂ እነሱ ለልጅ የሚያስገቡት ብር ራሱ አንድ ጫማ ከገዛ የሚያልቅ ብር እንደሆነ አውቃለሁ። አንድ ጫማ ገዝተ ብሩ ያልቃል አውቃለሁ። ሩታዬ ቴንኪው። እስከ ለዛ ለአንዳንድ ለተጨማሪ ጫማ ለምናምን እንዲሆን ዩቱብን አክቲቭ ሆነ። እሺ በስነስርዓት ግር ነው እኛ በማየት አንተን ሰፖርት እናደርጋለን። እሺ የእውነት ሲሪየስ ይሄን እናደርጋለን። እንዳለ ኮሜንቶችን እያየ ነው። እኔ ጋ ያሉትን ብቻ ሳይሆን የራስ ቪዲዮ ስር እያየ ነው ምናምን ገባ። ያ እና 100,000 ጊፍቱን አስገቡት ጋይስ። ቢያንስ አብሮነት እነዛኛው አካሎች ደግሞ 100,000 እንኳን አልገባም ብለው የሚያወሩበት ነገር ሲያወጡ በዚህ ነው የሚያወሩት። አውቃቸዋል። በደንብ ነው ቁጭ ብላ እያየችኝ ነው። አውቃለሁ። ስም አልጠራም። እሱ ስላለ እኔ እሱን ታርጌት ውስጥ አለመግባት ነው። እኔ በማወራበት መንገድ እዚህ ውስጥ እንዲገባ ስላልፈለግኩ ነው የምጠነቀቀው እንጂ ለእሷ ችግር የለብኝም። ግን እኔ በማወራበት ዘይቤ እሱ እዛ ነገር ውስጥ እንዲገኝ ስለማልፈልግ እሺ። ያ ሰዋዬ ቴንኪው። ለእኔ ሳይሆን ለፋኒ ነው እኮ ጋይስ፣ ለእኔ አይደለም። ለእኔ እንዳትልኩ ጊፍት አትላኩ። ቴንኪው ግን እሺ፣ ለእኔ እንዳትልኩ። እያንዳንዳን አበባን ቢሆን ለፋኒ 100,000 ጋለሪው ሙሉት። ከዛ በኋላ እናስገባችሁ። ማስገባችሁ ጉቦ ሆኖ ምናምን አይደለም፣ ጀስት ጊዜ ይኖረን ብዬ ነው ያልጠየቃችሁ ጥያቄ። እስቲ ዩቱቦች ያ ግን በአንተ በጣም ተማምነው ነበር ፖሊሶቹ አንተ ማድረግ እንደምትችል። እኔ ሌላ ቤት እንደሚሰጡ እየፈለጉልህ እንደሆነ እየተፈለገ ነው። ኦልሬዲ ተገኝቷል ፋኒ ሌላኛው ቤት አግኝቻለሁ። ሁሉ ነገር አልቆ ነበር እና ፊርማ ብቻ ነበር የምጠብቀው ከአከራይ ሆኖ ረዲ አግኝቼ ሁሉ ነገር አልቆ ነው
ይህን ሲረዳኝ የነበረ ሰውዬ ነው። ከዛ ነግሬው ይሄ ነገር ሲፈጠር ደግሞ ከልጆች ጋር ውጭ ላይ ነኝ ስነግረው እንደ አዲስ ደግሞ ተቀየረ ማለት ነው ሲስተሙ ሁሉ ነገር። ይሄ አሁን 2 ክፍል እና 3ኛው ክፍል ይሄን ከሆነ አሁን የተሰጣችሁ ራሱ 1 ክፍል ብቻ ነው አልፋል። 2 መኝታ ቤት አለ እንደገና አሁን የምትኖሩበት እንደ ገስት ሃውስ ነገር ነው። እና አሁን ቋሚ ቤት ነው ሙቭ የምታደርጉት ማለት ነው። አሁን ዛሬ ደግሞ ድጋሚ ሌላ ሰጡን፣ ሌላ አዲስ ቤት ደግሞ። መቼ ነው ወደዛ ሙቭ የምታደርገው? ወዴት ነው? ወደ ሌላው ኦልሬዲ ሙቭ አድርጋል እንዴ? ኦልሬዲ ሙቭ አድርገን ዛሬ። ለነገሩ ብዙ ኮተት ስለሌለ ሻንጣ ብቻ ነው ይዛችሁ የምትሄዱት አይደል? ሻንጣ ብቻ። ያንተ ብቻ ነው፣ የእነሱ እንኳን የለም አይደል? ያ ፋኒ ላለው እንዴ ጋይስ፣ ይሄ መንጃ ፈቃዱና ሲይዘው ቆይ ፋኒ መንጃ ፈቃድ አለ አይደል? ያ እና መኪና መግዛት ነው ይችላል። መኪና ግዴታ ሞዴል መሆን አለበት እንዴ ፋኒ? ልጆቹን ሊያመላለስ የሚችል $1000 እንኳን የለም። ለዛ ብዙ ሩቅ ነው ለማለት ሁሉም ቅርብ ነው። ትምህርት ቤታቸው እዚሁ አጠገባችን ሁሉ ነገር። ኦኬ ለምሳሌ ቪንተር ነው ሱቅም ሄደ ስመጣ ሁሉ ቀን ፌስታል አንጠልጥሎ መምጣት በጣም ድካም ነው ብዬ ነው ላይፍ እንዲቀለል ፈልጌ። ልጆቹ አሁን ማለት ህጻናት ከጀመሩ ምን እንደሚመጣ ታውቃለህ? ህጻናቶች ትምህርት ቤት ሲሄዱ እኔ ልጅ ስላሳደግኩ እዚህ እያንዳንዱ አብሯቸው የሚሄዱት እንትን ይሄዳሉ፣ ልደት ይሄዳሉ፣ ምን ይሄዳሉ። ከልደቶቹ ለምታስቀር ከሆነ ልጆቹን ሶሻል እንትን እያደረግክ አይደለም ይባላል። ሲበዛ ታርጌት ውስጥ ይከተዋል። ገባ? ቤታቸው ራቅ ራቅ ይላል ሰዎቹ እና ወይ እዛ አካባቢ ላይ ነው። በዛ የተነሳ አክቲቭ እንደዚህ ስፖርት ለመሄድ ምናምን መኪና ሲኖር አሪፍ ነው ማለት። መኪና ትልቅ ነገር አይደለም ታውቀዋል፣ ግን ህይወት ያቀላል። ቢያንስ ጋይስ $2000 እንኳን አይሰበሰብም። አሁን እዚሁ ገዝት ላይ 2000 እግዚአብሔር ኦኬ። እስቲ ገስት ግን ሆኖና ሰብስክራይብ ብቻ አድርጉ። አሁን ገስት ላይ የምትገቡ ሰዎች ራሱ ጊፍተር ምናምን ሶል አሁን ጊፍት ሰጥቷል። ላስገባው ሶሎ ላስገባው ጊፍት ሲሰጥ ነበር። ሶሎ እንትን ጊፍት ገስት ልከ ነበር ሳስገባ ኦልሬዲ እጅን አውርደ ነበር ማለት ነው። እስቲ ጊፍተሮች የእውነት ያስገቡትን እያዩ ያስገቡት። እስቲ ሚኪ አላስገባም፣ ግን ጊፍተር ነህ። ጊፍተር ሚኪ አላስገባም፣ ፌቪ አላስገባሽ። እስቲ ሳራ አስገብታለች። ሳራ እንደውም እንደዚህ ነው የምናደርገዋል። ከዛም ጥያቄ ያስገቡትን ሰዎች እስቲ አንድ ፈታ የሚበል ይጫወትም ዝም ብለን እሱን ከምናጨናነቅ ከሚለው። እሺ ተወልደዬ ቴንኪው ጋይስ። እኔ እኔንም ስላከበራችሁ ነው ደስ የሚለኝ ማለት ልዩነት ይኖረናል አውቃለሁ። የቶፒክ ልዩነት የቶፒክ ግጭት ምናምን ነበረ፣ ግን ይሄ እኔ እንትን ማለት አይደለም። ጀስት ለፋኒ ያለን አመለካከት አንድ ነው ለማለት ነው። እሺ ሙኒትዬ ቴንኪው። ለፋኒ ያለን አመለካከት ሁላችንም አንድ አይነት ነው ለማለት ብቻ ነው። እሺ ቴንኪው ጋይስ። ምድረ ፌሚኒዝሞች ይሰበሰቡና ዩአር አሜዚንግ ሲባባሉ ሲበጣበጡ ነው የሚውሉት እዚህና እንደዚህ አይነት ሰዎች ዩአር ስትሮንግ ዩአር ምናምን ሲባል ፋኒ ያደረገው ነገር ጥፋት ነው ብለው እሱን የሰደቡት የሚመስላቸው ሰዎች አሉና ጋይስ ውጭ ሀገር ላይ ወንድም ቢኖራችሁ ልጅ ቢኖራችሁ ወንድ ልጅ ማለት ነው
ሪሌሽን ውስጥ ገብቶ ከሁሉም የጎደለ በቃ እንደዚህ ብክን ብሎ ሲቀር አስባችሁታል? ብክን ብሎ ሲቀር እንደዚህ ብክንክን ብሎ ሲቀር አስባችሁታል? ያ እርግጠኛ ነኝ አሁን መኪና ለመግዛት ከፈለግን መንጃ ፈቃዱ 2 ጊዜ ጠይቄው እንዳለው ነው የተናገረው። ሲነዳም ስንት ዓመት እናውቀዋለን። እዚሁ አሁን $2000 መሰብሰብ ያቅተናል። $2000 ዝም ብሎ ኖርማል መኪና በ$2000 ይገዛል። ዩዝ መኪና ማለት ነው። የቤተሰብ ለልጆቹ የሚሆን ግዴታ መዘነጫ ከሆነ መከፈት ምናምን የለበት። ያ we can do this guys ያ ገባች እና ትችላላችሁ። ፋኒ ግዙልኝ ብሎ እየጠየቀ አይደለም፣ የኔም ፍላጎት ነው። እሺ እንጂ ለሱ እንደሚሰማው እንደዚህ ስል ሼም እንደሚይዘው በደም ነው የማውቀው። በነገራችን አውቃለሁ፣ በደም ነው የሚገባኝ። ሰብስክራይብ ዩቱብ ላይ አድርጉት። የሚለቀውን ቪዲዮ ሁላ ባትሰሙት እንኳን ጊዜ እንኳን ባይኖራችሁ ክፈቱትና ተዉት። እሺ ፌቪዬ ቴንኪዩ ፌቭ ቴንኪዩ። እስቲ ቤቲ ጥቁር ጊፍት ስላላካችሁ አናስገባም ሰርገኛ ብለው አባረውን የለ እንዴ? እነ ፊሎ ተባረው የለ? እኔም ለምንም አላባረራችሁ እንደ አናስገባም ሰርገኛ እንኳን እናንተ ነፍስ ያወቃችሁ ፊሎና ደም አናስገባም ሰርገኛ ተብለው በድንጋይ ተሳደው አለባ ተሳደው ዲዲዲዲ ፍልስጤም እናስራይ ያ ልይ ያ ምንትዋብ አስገብታለች። ምንትዋብ ብዬን አስገባታለሁ። ምንትዋብ አስገብታለች። ምንትዬ ምንቱ ኤልሳዬ ቴንኪው። እጅ መግባት ከፈለሽ እጅ አውጪ። እሺ ቴንኪው። ያ ምንቱ ግቢ። እንደ እናትነት እንደ እህትነት እንደ አገር ልጅነት ለፋኒ ሀሳብን ምንም ካላችሁ ግን ህጉ ጋር የምነካካ ምናምን ነገር እንዳናነሳበት። እሺ እንደኔ እንጂ እንደኔ ወሬ ማለት ብዙ ነገር አለ። ትክክል። ሁላችንም የቆሰልንበት ነገር ነው። ኤኒዌይስ የልጆቹን የነ ፊሎን እቃዎች ምናምን በተመለከተ እኮ ህጋዊ በሆነ መልኩ መጠየቅና ሄዶ መረከብ ይችላል። መብቱ ነው እኮ። ምን ይመስላችኋል? እዚህ ላይ ፋኒ ለህጋዊ ገና ፕሮሰሱን አሁን አለ የከሰሰው ታውቂያለሽ። በአንድ ጊዜ አይወሰንልሽም አይደል? ሄደሽ ታሳውቂያለሽ። ከዛ በኋላ እነሱ ይሄዳሉ አይደል? ለዛ ነው እራስ መልስ ፋኒ ይቅር። የችግሩ እዚህ ሀገር ሁሉ ነገር ፕሮሰስ አለው። ፕሮሰስ እንደሚኖረው አውቃለሁኝ። ግን ምንድነው ባለፈው ጊዜ ለፊሎ ሳይክል ስትገዛላት አይቻለሁ። አንዳንድ እቃዎች ስትገዛላቸው አይቻለሁ። እና እነሱም ቤት አስቀምጠውት ልጆች የሉም። በመልካምነት ቢሰጡ ጥሩ ነበረ። ግን በእርግጥ ሁኔታው በጣም ሴንሲቲቭ ነው። ሄደ ለመጠየቅ እንደገና እቃዬን አልሰጡም አሉኝ ምናምን። ልክ ነህ። በጣም ያደክማል፣ ያሰለቻል። እና ከዚህ በበለጠ እግዚአብሔር ስለሚባርክ ምንም ችግር የለም። ምንትዋብ በቴሌፎንም ሆነ በምን ጠይቆ ነው ብሏል አይደለ? እቃ እያለ አይጠይቅማ። ኦልሬዲ ለዛ ላደረጉበት ምናምን ኦልሬዲ ስለጠየቀ ስለከሰሰ ከክሱ በኋላ ያለው ውጤት ነው ወሳኝ እንጂ ከአሁን በኋላ እሱ ምንም መናገር አይችልም። እኛ ስለምንጠይቀው ነው እንጂ ምንም ኦልሬዲ ደግሞ ተናግሯል። ጠይቆ እንደነበረ ነግሮናል እኮ አይደል? እኛ ለዛ ነው ለደንታ ልብስ እንኳን ራስን ገዝታ አልብስ ብለውኛል አለ አይደል? እውነት ነው። በቃ ልጃችን በርታ፣ ሁሌ አብረንነን ያለ ነው። በቃ እግዚአብሔር ይርዳ፣ ሁሉን ነገር ያቅልልልን። ሰላም እደሩ። ምንትዋብዬ ቴንኪው። ጊፍት የላከ ሰው ነው የምናስገባው ስላልን ያም ማለት ለጊፍት መልቀም አይደለም። አንዴ ስላልን ያዳላን እንዳይመስል ብዬ ነው። እሺ ምንትዋብ አሁን ጋላክሲ አስገብተ ነው። ለዛ ነው ጀስት ለድምቀቱ ነው እንጂ ለጉቦ ለምናምን አይደለም። እሺ ጋይስዬ ጊፍት ስትልኩ
ያስገባችሁ። ለምን አንድ ጊፍቱ ራሱ ፖዘቲቭነታቸው ስለሚያሳይ እኔን አክብሮ መጥቶ እንትን የሆነ የወረደ ነገር እንደማትናገሩ ስለማውቅ ነው። እሺ ያ ኦልሬዲ ከጎኑ መሆናችሁን ስለሚያሳብቅ ለዛ የአይነ ከለራችሁ መታየት አያስፈልግም። አበባ ቤቲ ታይ 100 ሺህ እናስገባያለን። ማይ ቤቲ ታይ ከቀልብሽ እንጂ 100 ሺህ ጋለሪው እናስገባያለን ነው። 100 ሺህ እንደዚህ ሩቅ ነው እንዴ? ያ ጆጆዬ መግባት ትችያለሽ ማለት ለእንትን ከሆነ ለመግባት ከሆነ ጀስት ለሰፖርትም ከሆነ 100 ሺህ እናስገባ። አታስገቢ ያው አስገቢኝ ስላሉኝ ነው እኮ ይሄን ሀሳብ ያመጣ ነው እንጂ እኔ ከፋኒ ጋር ብቻ ላወራ ነበረ። እንደገና እኛን አክብሮ ነው በዚህ ሰዓት ነው የመጣው ማለት ነው። ክብር ይገባሃል ፋኒ እያሉ ነው። ለፋኒ እስቲ በአንድ ቃል በቃል እስቲ ደግሞ ግለጹት። አንበሳ ውስጥ ለሚመጣ ደስ በቃል ያ ቤትዬ ቴንኪዩ ያ ዘቢባ በአንድ አበባ አሪዮ ኦኬ ፌቪዬ ቴንኪዩ ፌቪ ደጋግመዋለች ያ እንትን ጊፍተር አቮካዶ ምን ልከሽ ነው አሁን? ጊፍተር ይላል የእውነት ለፋኒ እስቲ በቃላት ለሱ ያላችሁ ስሜት እስቲ ጻፉ። ዩቲዩቦች ላይ የሚጽፉትን ያነብላለሁ። ቲክቶክ ላይ ያለው ራስ አንብባት ያ ራስ አንብባት። አሜን ይሄ ቴንኪዩ ሩታዬ ቴንኪዩ ይኸው እስቲ ብዙ ሰዎች ገዝት ልካችኋል። አሁን ነው በዚህ ማየው። እስቲ ጊፍት ያለ እንትን የሚሉት ጆጆዬ ግቢ። እሺ እንዴት ዋላችሁ? ማይ ጆጆዬ ግቢ። ፋኒ እንዴት ነህ? እንዴት ነው? ሰላም አለን እግዚአብሔር ይመስገን። እኔ እንኳን ብዙ ምለው ነገር የለኝም። ሄሌን እንደ ሀሳብ ያለሽን ሚዲያ ተጠቅመሽ እነዚህ ልጆች ናቸው፣ ልጆችም ደግሞ አፍርተዋል። በሴም ታይም ሶ አንድ የሚሆኑበትን ነገር ቢፈጠር ሀሳብ ነው እንግዲህ ቅርሳ ሀሳብ ነው ይሄ። ሁለተኛ ግን ፋኒዬ አሁን ባለበት ሁኔታ በርታ። ይሄ ማለት የተጀመረ አይደለም። በጣም ልብህን አበርታ፣ አጠንክር። ነገ ሌላ ቀን ነው፣ እንረዳሃለን። ግን አሁን ያልኩትን ነገር ሄሌ ብታስቢበትና እነዚህ ልጆች አንድ ቢሆኑ ሰው ተጋሉም አብሮ ይኖራል ኢትዮጵያውያንን እና ይህን ነገር ቢታሰብበት ነው የምለው። ፋኒዬ በርታ፣ ልጆች ሂደጉልህ፣ እግዚአብሔር ይጠብቅህ። ይሄ የኔ ሀሳብ ነው። አይ ቲንክ ሰዎችም በዚህ ሀሳብ ይስማማሉ ብዬ አስባለሁኝ እና ነገሮችን ከማራራቅ ነትን ከመፍጠር ይልቅ አንድ የሚሆኑበትን አይሆን ሳምሪ አሁን ሳያት እንደዚህ ቪዲዮ ላይ ምንም ደስታ የሚታይባት ልጅ አይደለችም። ምንም ቢሆን አመጣ የወለደች እናት ናት። ልጅነቱ ሊኖር ይችላል፣ እልህ መጋባቱ አለ። ከተለያዩ አንግል ደግሞ የሚመጡ መጥፎ እንትኖች አሉና ሁለቱንም አሉ ብዙ እነ ፓስተር ቸሬ በትዳር ጉዳይ ሀሳብ የሚሰጡና የሚያስማሙ ሰዎች አሉ። ይህንን ሚዲያሽን ተጠቅመሽ እነዚህ ልጆች አንድ ቢሆኑ በጣም ነው ደስ የሚለኝ። ስሜቴም ነው፣ የልጆች እናት ነኝ። አሜሪካ ነው የምኖረው እና በጣም ይሰማኛል። በተለይ ፋኒን ሳየው ብዙ ነገሮች በቃ ውስጡ ችሎ የሚኖር አይነት ልጅ ነው ይመስለኝ። ሳምሬን ደግሞ እንደዛው ማታ አይመስለኝም ይሄ ነገር ልጇን በደንብ እየጎዳቻት ነው እና እባካችሁ በቃ ይሄ ነገር ይመለከታል የምትሉ ሰዎች በሙሉ እነዚህ ልጆች ላይ መድረስላቸው ነው የምለው። አመሰግናለሁ። ጆጂ ፍቅር በሽምግልና ይመጣል እንዴ? እኔ ውስጣቸው ሁለቱም ጋር ፍቅር ያለ ነው የሚመስለኝ። ያው እልሁ እንዲያው ወይ ሆይ ማለቱ ምናምን ይመስለኛል እነዚህ ልጆችን ክፍተት በጣም እየፈጠረ ያለው እንጂ ዛሬ አይደለም። እነዚህ ሰዎች እነዚህ ልጆች ተከታይ ኖሯቸው አይደለም ያኔ ምንም ነገር ሳይኖር እንኳን ይኸው እዚህ ደርሰዋል እና ሁለቱም ብሬኖች ቢደረጉ የነበረውን ነገር ረስተው ከምንም በላይ ፈጣሪ ይድረስላቸው ነው የምለው። ይቺ ሳምሪም እግዚአብሔር ልቧን ይመልስና ወደ ቤቷ የምትገባበት ፋኒዬም እንደዛው። ዋናው ምንድነው እኛ
ሰዎች እኛ ከወለድን በኋላ ኖርማሊ የምንኖረው ልጆቻችን ነው። መቼም ከዚህ በኋላ ሳምሪ የምታደርገው ነገር ያስደስታታል የሚል እምነት እኔ የለኝም። ፋኒም ደግሞ እንደዛው እና ተስፋ ያለ ይመስለኛል። ይሄ እዚህ ላይ ተሰሩበት ሁለቱ አንድ ላይ ለመኖር የሆነ ሰው ድብን ማለት አለበት ብዬ አስባለሁ። ስም አንጠራ ጆጆ እየገብቶሻል። ዘቢባዬ በአበባ ሳይሆን እንደ ጆጆ በጋላክሲ ግቢ። ያው ሀሳቡ እናንተ ስላመጣችሁት ነው። እሺ ቴንኪዩ። እንደ ጆጆዬ በጋላክሲ ግቡ። ራሳችሁን ሀሳቡን ያመጣችሁት እናጽድቀው እና 100,000 እናስገባው ብላችኋል። እንደገና ገስት ካስገባሽ እንደዚህ ያስገቡት ነው። ያ ቴንኪዩ። ይሄ ጀስት ያላችሁትን ለማክበር ነው እንጂ ጉቦ ምናምን ወይም ደግሞ በግድ ምናምን አለ። አይ ነው ለፋኒ ያላችሁን ስሜት አውቃለሁ። ምን ስሜት እንደሚሰማችሁ አውቃለሁ። ገብቶቻል። ያ እዛ ሴት ያ አንድ የሚያደርገን ስሜታችን ለፋኒ መቆማችን ብቻ ነው እንጂ ወይ ከኔ ጋር መዋደድ ወይንም ከኔ ጋር መጣላት እንዳሉ ነው አውቃለሁ። ያ ጆጆዬ ያመጣሽው ሀሳብ በጣም የተባረከ የተቀደሰ ነው። ግን የሆነ ሰው በመሀል ላይ ወይ ዩፎ መጥቶ ሊወስደው ይገባል ወይ መትነን አለበት። በዚህ አትስማሚም? ታንታዬ ቴንኪዩ። ወይ መትነን አለበት ወይም ደግሞ የሆነ ውፎ መጥቶ ወስደው ኮማ ውስጥ ሊያስገባ ይገባል። አይመስልም? እንዴት ነው በመሀል ላይ ትልቅ ተራራ ቁጭ ብሎ በእጆቼ እየዳሰስኩ አይነት ትዳር ማለት ነው። እንዳላጫወትሽ እንዴ ጋይስ ተደፍር ያለው የሚል አማች ቁጭ ብሎ ጆጆዬ ታይ ከቀልብሽኝ ይሄ ጆጆ ታይ ይሁን እንዴ አንድ ሰው መትነን አለበት። አይመስላችሁም ጋይስ? ፋኒ በዚህ ነገር ላይ ምንም አስተያየት እንዳሰጠ እኔ በሚዲያ ቋንቋ እኔም በሚያውቁኝ መንገድ ላውራ ብዬ ነው። ያንተ ሀሳብ አይደለም። እሺ ዝም ብለን ያ ፋኒ ይሄ የኔ ሀሳብ ነው። ያ እሱ እጁን አልሰጠም። ማውራት ስላለብን ብቻ ገዝት ላይ ነው ያለው። ያ አራንጥ እና የእጅ አወጣችሁ ሰዎች እንትን ላኩ። በስምምነታችሁ 100,000 እናስገባውና ላስገባችሁ። ጆጆ ጋላክሲ ልካ አይደለ? ጆጆ ያ ውሸቴ እንዳይመስላችሁ ንገሪያቸው። አይ ልኬ ነው። ፋኒ በርታ። እሺ በጣም ነው የምንወድህ። እሺ እሺ ሲያበረክ አሜን። የኔ ጌታ አይዞ በርታ። አሜን። እሺ በረከቶች ናቸው ልጆች፣ ምንም ማለት አይደለም። የጊዜ ያልፋል። ደስተኛ ልጆች ከኔ ጋር መሆናቸው አይ ነው የምንኖረውም ለነሱ ነው። ፋኒ በርታ። ከዚህ በላይ የሚለው የለኝም። ልዬ ቴንኪዩ። ያ ቴንኪዩ ጆጆዬ። ቶፕ ላይ አምልጦኛል። ያ ማጭበርበር እንዳይሆና ላኪና ላስገባችሁ። የላካችሁ ሰዎች በጣም ገዝታላችሁ። እኔ ግፍት የሚልከው ሌላ ስም ነው፣ እጅ የሚወጣው ሌላ ነው። ነው ስማችሁ እጅ ሲወጣ ስም ይቀይራል እንደ ቲክቶክ ላይ ኬስ። እስቲ በቃ ይተኛ ትተኛለህ እንደ ፋኒ አትተኛ። ምን ያደርግልሃል? ምን ያደርግልሃል? እኛ ቁጭ ብለን እንዴ መተኛሽ እንዴ ተውች፣ አትተኛ። ዛሬ ቀጥር አድር እንዴ። እኔ እኮ ቀጠሮ ስለያዝኩኝ ዛሬ አላርም ሞላው። የሚገርም ነገር ፋኒ ቀድመሽ ያ አላርም የሞላሁት ለምን እንደሆነ ታውቃለህ? ሌላ ጊዜ ተኛና በመሀል ላይ ስነቃ እገባለሁ ዩቱብ። እንቅልፍ የጠገብኩ አይነት ከመሰለኝ ማለት ነው ከስራ መጥቼ። ዛሬ ግን በዛው እንቅልፍ ይዞኝ እንኳን አጉል ሰዓት እንዳልነሳ አላርም ሞላው። እኔ ዩቱብ ለመግባት አላርም ሞልቼ ነው አላርም ሞላው እና ተኛው። ይሁን ለእኔ አይደለም የምትልኩት እኮ ጋይስ፣ ጊፍት ለፋኒ ነው እኮ። ለእኔ እንዳትልኩልኝ። አበባም ቢሆን ለፋኒ ነው፣ ለእኔ እንዳትልኩ ፕሊዝ። 100,000 ላይ ስለሆነ ማለት ያ ትንታ አስገብተሽ ነበር። አሁን እንትን አስገብተሽ ነበር። እርግብ በውሃ ላይ የምትሰፋውን ስታስገባ ነበር። ትንታ ወይ እንዴት ናት? ግቢ ነታች ግቢ። በነገራችን ላይ ብዙ እናቶች ናቸው በጣም ይደግፉ ፋኒ። ወንዶች ይደነቃሉ በትዕግስት። እነሱ ቢሆኑ ኖሮ የኔ በጠርሙስ አናታቸውን ይፈነክቱ ነበር።
ያደንቋል። ሴቶችን ግን እናቶች ግን በጣም ነው እንደ ልጆቻቸው እንደወልድ ትንታየ ግቢ። እሺ እንዴት ናችሁ ሁላችሁ? ፋኒ በጣም 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 ነው ማለት ትዕግስትህ በጣም ይገርማል። ብዙ ነገሮችን አልፋል ላይ ነው። ግን እኔም ከጆጆ ጋር እስማማለሁ። የሆነ ነገር ቢደረግ ወይ ኢቨን እዚህ ላይ መታም ባይሆን ከሳምሪ ማውራት ብትችይ እና የምታምንበት እኔ ሳምሪ ደስተኛ አትመስለኝም እውነት ለመናገር የሆነ ያለው ነገር በጣም እዛ ቦታ ላይ ከባድ ነው እነሱ ጋር እና ሳምሪን በውስጥ ማውረተሻት ቢሆን የሆነ ነገር ቢፈጠር ቢታረቁ ልጅ አላቸው በልጆቻቸው አብረው ቢኖሩ ለልጆቻቸው ደስ ይለኛል። ስም እንዳጠሪ ልጅቷና ሴትዮዋ እያልሻው? አይ አልጠራውም ገብቶኛል። እና ደግሞ ሌላው እዚህ ላይ ቲክታክ ስለሚቆርጥ ለምን አካውንቱ አይቀመጥልንም? ቅድም ከስር እየጻፍኩ ነበር እና ምንችለውን ማድረግ እንችላለን ሁላችንም። ፋኒ ፔፓል አለን? ፔፓል አለኝ። ለምን ታዲያ ፒን አታደርገውም? ለምን አሁን አሰጠን ነው ፖስት ይሰጠንና ቲክታክ ከሚወስደው እንደዛ ይሻላል። ለእኔ በውስጥ አሁን ላከውና ፔፓልን ኮፒ አድርግና እኔ ፔስት ላድርግ። እሺ ፔፓል ጊፍትም የሚፈልግ ይስጥ። ፔፓል መክፈል የማይችል አሁን በውስጥ ላክልኝና በቲክቶክ ኮፒ አድርግቼ እኔ ፔስት ላድርገው። እሺ ያ ይሄን ነው ማለት የምፈልገው። በቃ ሌላ ምንም የለኝም። ሄልያንችንም እናመሰግናለን ስላገሽው፣ እናት ስለሆንሽው፣ አብረሹ ስላለሽ፣ አይዞ ስላልሽው በጣም ነው እናመሰግነው። መልካም ምሽት። ሰላም ሰላም ብቻ ሰላም ብቻ። ቴንኪው ትንታዬ። ሰላም ብቻ በነገራችን ላይ ለማውራት ነው ጊፍት ማለት ለማውራት ስላችሁ ፋኒ ጎን በድምፅም ለመሆን ነው ወይስ ለእንትን ብቻ? በድምፅም ከሆነ እጅ ደግሞ ታወጣላችሁ አክሴፕት እንዳደረጋችሁ። እስካሁን ድረስ እጅ እያወጣችሁ ያላችሁት ጊፍት መላካችሁን ያላዩ ሰዎች ናቸው። እሺ ለዛ ቦታ ባት ለምን ራሳችሁ ነው እንትኑ ቻሌንጁን ያመጣችሁት? እሺ ቻሌንጅ ካመጣችሁ ማክበር አለ። አምጪው ሄለን እንደዚህ አላችሁ፣ አክብሬ ፋኒን አመጣሁት። እንደገና ደግሞ ገስት ካስገባሽ በጊፍት ይግቡ አላችሁ። ቻሌንጁን ተቀላቀሉ። ታዲያ ለምንድን ነው ራሳችሁ ያመጣችሁትን ቻሌንጅ ትምትሉ? ወይም እንደዚህ አይነት ሀሳብ ለምን ታመጣላችሁ? አይደለ ዩቱቦች ላካው እንደ ፋኒ ቲክቶክ ላይ እንትን ላይ ላካው ላክልኝ። ፔፓልን ኮፒ አድርግና ፔስት አድርገው። ከዛ እኔ ደግሞ ኮፒ አድርግቼ ልላከው። እዚሁ ኮፒ ፔስት አደርጋለሁ። በእንትንም እሺ ኮድ ምናምን እንደዛ ነገር የለም፣ እንደዛ የለም። እኔ አሁን ኮድ አለኝ ምናምን ነገር ፔፓል ላይ ማለት ነው። እና የፋኒ ፔፓል እንዴት እንደሚገባ ታውቃላችኋል? ስም ብቻ ስታስገቡ ይመጣል። አንድ ሀገር ካላችሁ በቁጥር ብቻ ይመጣላችኋል እራሱ። ይኸው የፋኒ ፔፓል ሄለን ሳይኮሎጂ እየለጠፍኩ ያለሁትን ማለት ነው። ሄለን ሳይኮሎጂ ፒና አደርግላችኋል። ይኸው የፋኒ ይኸው ፋኑኤል እንትና ፔፓል ቲክቶክ እንዳይቆርጥ ብላችሁ ካሰባችሁ አይ ቲክቶክ የሚቆርጠው ምን እንትን ይበል ግን እዚሁ ነው የምችለው ካላችሁም ደግሞ ይኸው አጠገባችሁ ነው ያለው። እሺ ማለት Jimma jirtatti kubasi kappa biyan faganne yaadake